ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሚዲያችን ተከታዮች ግንቦት 4 ቀን 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በኩታበር የጉጉፍቱ ወታደራዊ ካምፕ ሲመታ በርካታ ያገዛዙ ወታደሮች መደምሰሳቸውን ተከትሎ የደሴ ካድሬዎች በሽብር ውስጥ መውደቃቸው ተሰምቷል። ዝርዝር የግንባር መረጃውንም ይዘናል። ሰሜኑ መጣበብ በሚል የጥላቻ ቅስቀሳ ልጆቻቸውን የተነጠቁ ወላጆች አገዛዙን በጽኑም ተቃውሟል። ትሰሙታላችሁ። በአሰቦት ገዳም ታጣቂዎች በከፈቱት ተኩስ አንድ ካህን ተገድሏል። ገዳማውያኑ ድምጽ ሆኑልን በማለት የደረሱልን ጥሪም እያቀረቡ ነው። ተጨማሪም ይዘናል። የሱዳን ጦር የኢትዮጵያ ድንበሮችን ከተሞችን ዳግም መቆጣጠሩን ተከትሎ 30 ሺህ ንጹሃን ተፈናቅሏል። ጦርነቱ ወደ ኢትዮጵያ ድንበር የመሻገር ስጋቱም እየተዘገበ ነው። መረጃውንም ትሰሙታላችሁ። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነኝና ሰፋ ያሉ መረጃዎችን በዝርዝር የማሰማችሁ ነው የሚሆነው። እስከ ፍጻሜው ድረስ አብራችሁን ቆዩ። በቅድሚያም የፋኖ መብረቃዊ ሰርጂካል ኦፕሬሽን በኩታበር የጉጉፍቱ ወታደራዊ ካምፕ በመመታቱ የደሴ ካድሬዎች በታላቅ ጭንቀትና ሽብር ውስጥም ይገኛሉ። በአማራ ክልል በኩታበር ወረዳ ጉጉፍቱ ዙሪያ ላይ በሚገኘው ወታደራዊ ካምፕ ውስጥ የፋኖ አባላት በፈጸሙት እጅግ አስደናቂና ጥንቃቄ የተሞላበት ሰርጂካል ኦፕሬሽን በአገዛዙ ጦር ላይ ከፍተኛ ኪሳራ ማድረሳቸውም ታውቋል። ይህ በቆለማ አካባቢ የሚገኘው ወታደራዊ ካምፕ በወታደራዊ ስልት ረገድ እጅግ በጣም ወሳኝና የደሴ ከተማ ካድሬዎችን ደህንነት ለመጠበቅ ታስቦ የተገነባ ቢሆንም በጀግናው ፋኖ መብረቃዊ ጥቃት ክፉኛም ተመቷል። በዚህ በቆለም ካምፕ ላይ በተፈጸመ አስደንጋጭ ጥቃት 26 ወታደሮች የተደመሰሱ ሲሆን የፋኖ አባላት 4 ክላሽንኮቭ መሳሪያዎችን ማርከው በድል መውጣታቸውም ተረጋግጧል። ይህ ጥቃት በደሴ ከተማ በሚገኙ አገዛዙ ካድሬዎችና አመራሮች ዘንድ ከፍተኛ ድንጋጤን የፈጠረ ሲሆን በብርሃን ፍጥነት በፋኖ እጅ ልንወድቅ እንችላለን በሚል ከባድ ሽብርና ጭንቀት መንገሱም ተሰምቷል። የአገዛዙ ወታደራዊ መዋቅር በፋኖ ስልታዊ ጥቃት የተበጣጠሰ መሆኑን የኩታበር ድል ዳግም አረጋግጧል። በሌላ በኩል በአፋርና ሸዋ ጠቅላይ ግዛት አሳምነው ግንባራውንም ጠላትን የማስከዳትና የአገዛዙን ሰራዊት የማፍረስ ስራውም ተጠናክሮ ቀጥሏል። ግንቦት 3 ቀን 2018 ዓ.ም ማነሻውን ከሸዋ ጠቅላይ ግዛት መንዝላሎ ወረዳ ወገሬ ከተማ በማድረግ የብልጽግናው 104ኛ አየር ወለድ ኮማንዶ ክፍለ ጦር የነበረ ጀግና ከነሙሉ ትጥቁ ፋኖንም ተቀላቅሏል። የኮማንዶ አባሉ አንድ ዘመናዊ ኮማንዶ ጠመንጃ፣ 450 የብሬን ተተኳሽ ጥይት፣ 375 የክላሽ ተተኳሽ ጥይት እንዲሁም 2 የደረቅና 8 ካዝናዎችን በመያዝ የአጼ ምኒልክ ኮር የራምቦ ክፍለ ጦርን መቀላቀሉም ተረጋግጧል። ለዚህ ጀግና በክፍለ ጦሩ አመራሮች ዘንድ ደማቅ አቀባበልም ተደርጎለታል። በተመሳሳይ የዕለቱ የግንባር መረጃዎች እንደሚያመለክተው ከአንኮበር አለበኛ ሻለቃ የመጣው የአድማ ብተና ፖሊስ አባል ተስፋዬ የቸረው 2 እግር ክላሽንኮቭ 3 መጋዘንና 120 የክላሽ ጥይቶችን በመያዝ የማመድ ቢሆነኝ ኮር ጣይቱ ክፍለ ጦርንም ተቀላቅሏል። በተያዘም በኦሮሚያ ክልል ልጆቻቸውን ለጦርነት የተወሰዱባቸው ወላጆች ስለተሰዉ ልጆቻቸውና አካላቸው የጎደለ የአገዛዙ አባሎች በአገዛዙ ላይ ከፍተኛ ተቃውሞ አነሱም። ሀገር ሊወር ነው ሰሜኑ መጣብ በሚል ቅስቀሳ ልጆቻቸውን ለጦርነት እንዲሰጡ የተገደዱ ወላጆች እንዲሁም አካላቸው ሲጎል አገዛዙ ያለምንም አይነት ካሳ አንቅሮ የተፋቸው አባላት አሁን ላይ በመንግስት ላይ ያላቸውን እምነት በማጣት ወደ አደባባይ ተቃውሞ እየወጡም ይገኛሉ። አገዛዙ የኦሮሞን ወጣት የሰሜን ወራሪ ሊያጠፋ ነው በሚል የጥላቻ ትርክ በማቻለል ከአርሶ አደሩና ከድሃ ቤተሰብ ጉያ ነጥቆ ወደማያልቀው ጦርነት እየማገደ መሆኑን ወላጆቹን ለከፍተኛ ሐዘንና ቁጣም አዳርጓቸዋል። ቁጥራቸው ከፍተኛ የሆኑ ወላጆች እንደሚገልጹት ልጆቻቸው ሀገርን ትጠብቃላችሁ ተብለው ከመኖሪያ ቤታቸውና ከየመንገዱ ታፍሰው ከተወሰዱ በኋላም አድራሻቸው ጠፍቷል። ወላጆች ስለ ልጆቻቸው ደህንነት ለመጠየቅ ወደ ወረዳና ዞን አስተዳደር ቢሮዎች በሚሄዱበት ወቅት ከአስተዳዳሪዎች የሚሰጣቸው መልስ የልጆቻቸውን ሁኔታ ማሳወቅ ሳይሆን አርፋችሁ ተቀመጡ የሚል ማስፈራሪያና ዛቻ ሆኗል ተብሏል። በተለይ ልጆቻቸው በግንባር የተሰዉባቸው ቤተሰቦች በአገዛዙ ላይ እያሳዩት ያለው ተቃውሞ እጅግ እየበረታ መጥቷል። ቤተሰቦቹ በምሬት እንደሚናገሩት አገዛዙ ወጣቶቹን ለስልጣኑ መጠበቂያነት ተጠቅሞ ካስጨረሳቸው በኋላ ለቤተሰቦቻቸው መርዶ መናገር ቀርቶም አሬሳቸውን እንኳን በክብር እንዲቀብሩም አላደረገም። ለዚህም ማሳያ የሚሆነው በማህበራዊ ሚዲያ ላይ የተሰራጨው የአንድ እናት ምስክርነት ነው።
ልጄን ሀገር ሊወረን ነው ብለው ወሰዱት። ብቸኛ ልጄም ነበር። ሆኖም ልጄ መስዋዕቱን እንኳን የነገረኝ የወሰደው መንግስት ሳይሆን እዚያው ግንባር ያለው ፋኖ ነው ስትልም አንድ እናት ትናገራለች። ወደ ልጅ ስልክ ስደውል ፋኖች አንስተው ልጅሽ ተሰውቷል ብለው እውነቱን ነገሩኝ። ይህንን መረጃ ይዤ ወደ መንግስት ባለስልጣናት ሲሄድና ልጅ የታለ ብዬ ስጠይቅ አርፈሽ ተቀመጭ እናስርሻለን ብለውኛል ትላለችም። ዛሬ ላይ ግን ሞትን እንኳን ለመስማት ደውለን ልጅ ስልክ ላይ ስናገኝ ፋኖ አንስቶ ልጅሽ ተሰውቷል፣ ልጅሽን ገለኗል፣ ሊዋጋን ሲመጣ ብሎ ጎንደር አጅሬ ተራራ ነው የተሰዋው ብሎ ነገረኝ። ያለ ፋኖ ከመከላከያ አልሰማውም የልጅን ሞትም ትለናለችም። እኔ ልጅ ናፋቂ ነኝና አልቅሼ ወጥቼ ልጄ ታለ ብዬ ስጠይቅ አትመጭም ትታሰሪያለሽ ብለው መለሱልኝ። የልጄ ሐዘን ሁሌም አዲስ ነው ትለናለች አንዲት እናትም። በተያያዘም የሱዳን ጦርነት ወደ ኢትዮጵያ ድንበር በስፋት መጠጋቱና ይዞታዎችን መቆጣጠሩ ተገለጸ። የሱዳን የእርስ በርስ ጦርነት አቅጣጫዎችና ስፋቱን በመቀየር አሁን ላይ ወደ ኢትዮጵያ ድንበር በከፍተኛ ሁኔታ መጠጋቱ በቀጠናው ላይ ትልቅ የደህንነት ስጋት መደቀኑ እየተገለጸም ነው። የሱዳን ጦር ከፈጥኖ ደራሽ ኃይልና ከሱዳን ሕዝብ ነጻነት ንቅናቄ ታጣቂዎች ጋር ለተከታታይ ቀናት የዘለቀና እጅግ አሰቃቂ የተባለ ከባድ ውጊያ ካደረገ በኋላ በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘው ስትራቴጂኳን የአልካሄሊ ከተማን ዳግም መቆጣጠሩን በይፋም አስታውቋል። ከተማዋ በሚያዝያ በነበረ ደም አፋሳሽ ውጊያ በጀነራል መሐመድ ሐምዳን ዳጋሎ በሚመራው የፈጥኖ ደራሽ ኃይል እጅ ወድቃ የነበረ ቢሆንም የሱዳን ጦር በወሰደው መጠነ ሰፊ ማጥቃት ከተማዋን ዳግም ማስመለስም ችሏል። ከውጊያው መክበድ የተነሳ በአካባቢው የሚገኙ ባለስልጣናት እንደገለጹት ባለፉት ቀናት ብቻ ከአልካሄልና አካባቢዋ ወደ 30 ሺህ የሚጠጉ ንጹሃኖች ዜጎች ለከፋ መፈናቀልም ተዳርገዋል። እነዚህ ተፈናቃዮች ወደ ኢትዮጵያ ድንበር እየተሰደዱ መሆኑ ለድንበር አካባቢዎች ሰብአዊ ቀውስ ተጨማሪ ሸክም ሆኗል። በተለይም የብልጽግና አገዛዝ ከኤሚሬትስ የሚላኩ ድሮኖችንና መሳሪያዎችን ለፈጥኖ ደራሽ ኃይሉ ለማስተላለፍ ድንበሯን ኮሪደር እያደረገ ነው የሚለው ክስ ጦርነቱ ወደ ኢትዮጵያ ድንበር ይበልጥ እየሳበው መሆኑን ይነገራል። በተያያዘ መረጃም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪካዊና ጥንታዊ ከሆኑት ገዳማት አንዱ በሆነው አሰቦት ገዳም ላይ ዘግናኝ ጥቃት መፈጸሙም ተሰማም። ማንነታቸው ባልታወቁ ታጣቂዎች በገዳሙ ላይ በከፈቱት ቀጥተኛ ተኩስ አንድ የገዳሙ ካህን ለሕልፈት መዳረጋቸውም ተረጋግጧል። እንደ ገዳማዊውን ምስክርነት ጥቃቱ የተፈጸመው ከትናንት በስቲያ እሁድ ከሰዓት በኋላ 9 ሰዓት ገደማ ሲሆን ታጣቂዎቹ ከገዳሙ ታችኛው የእናቶች ገዳም በኩል በከፈቱት ከባድ ተኩስ ነው ካህኑ የተገደሉትም ተብሏል። መረጃውን ለማህበረ ቅዱሳን ቴሌቪዥን በስልክ ያደረሱት የገዳሙ አባቶች እንደገለጹት ታጣቂዎቹ ገዳሙን ዙሪያውን ከበው ተኩስን በመክፈታቸው እስከ ትናንት ምሽት ድረስ የተገደሉት ካህን አስክሬን እንኳን ማንሳት እንዳልቻለም በምሬትም ተናግረዋል። አባቶች በሰጡት ቃል እኛ ገዳማውያንን እጃችን ላይ ምንም አይነት መሳሪያ የለም፣ ታጣቂዎች ከበው ተኩስ እየከፈቱብን ይገኛሉ። የሚመለከታቸው አካላትና አባቶች መረጃውን በፍጥነት አድርሱልን፣ ድረሱልን በማለት የድረሱልን ጥሪ አቅርበዋል። በአሰቦት ደብረ ወርቅ ቅድስት ሥላሴና አቡነ ተክለ ሃይማኖት አንድነት ገዳም ላይ ተመሳሳይ ጥቃቶች በተደጋጋሚ ሲፈጸሙ መቆየታቸውም ይታወሳል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።